የምግብ ምርቶችን ከውጭ ባለማስገባት በራስ ሀብት በራስ ጉልበትና እውቀት እንደየአካባቢው ስነ ምህዳር አመችነት የተለያዩ ሰብሎችን አምርቶ ዘላቂነት ባለው መልኩ የዜጎችን የስነ ምግብ ባህልና ስርዓት መጠበቅን ታሳቢ በማድረግ የለውጡ መንግስት በግብርናው ዘርፍ ውጤት ለማምጣት ከውጭ የሚገባውን ምርት ማስቀረትን አቋም ያዘ። ከሚቀጥለው ዓመት ጀምሮ ስንዴ ኢትዮጵያ ውስጥ አናስገባም ብለን ወሰነናል። እንግዲህ ወይ እናርሳለን ወይ እናልቃለን ማለት ነው እንጂ የመጣ ነገር የለም። ለምን አይመጣም? መሬቱ እያለ ዘሩ እያለ አርሶ አደሩ ጥቅሙ እየገባው እየቻል እንደምንችል ነው ሞክረን ካየን በኋላ ስንዴ ከውጭ አናስገባም። ኢትዮጵያ ያላትን አቅም የተረዳውና ማድረግ እንደሚቻል ቀድሞ የወሰነው መንግስት ግብርናው ላይ የነበረውን ችግር በመፍታትና የአርሶ አደሩን አቅም በማሳደግ የታሰበውን ግብ ማሳካት ችሏል። አርሶ አደሩም በዘርፉ የተደረገውን ለውጥ በመጠቀም ለምርታማነት የራሱን ድርሻ ተጫውቷል። ጅጅረማ ጉዳላ የመጣው ለውጥ ትልቅ ነው። ምርታማነታችን ጨምሯል። ከዚህ ቀደም 5 እና 10 ኩንታል ብቻ ምርት የምናገኝ ነበር ነው። አሁን ከ50 እስከ 60 ኩንታል እያገኘን ነው። ይህ ለኛ ትልቅ ለውጥ ነው። አራ ኩንታላ ዲጅደማ ኩንታላ ሸንተማ ኩንታላ ያተሞ ጀቻ ጀረ ማሳ ላይ ማደር ምናምን የለም። በአሁኑ ሰዓት ማሽናዊ ዘመናዊ ማሽን ስለሆኑ ፍጥነት አላቸው። በፍጥነቱ ተጠቅመን ተሎ እንጨርስና ወደ ቤት እናስገባለን። በዚህም የምግብ ሉዓላዊነትን ለማረጋገጥ በተደረገው ጉዞ በተለይም በስንዴ ምርት ላይ የሚጨበት ተስፋ እንዲመጣ ሀገርም ከውጭ ስታስገባ የነበረው የስንዴ ምርት እንድታቆምና ይልቁንም ወደ ውጭ በመላክ የውጭ ምንዛሬ ለማግኘት አስችሏታል። እንዲህ አይነት ምርት ተሰርቶ አንደኛ የምግብ ዋስትናችንን ማረጋገጥ፣ ሁለተኛ ደግሞ የውጭ ምንዛሬን በማስቀረት ለሌላ አገልግሎት እንዲውል ውጪ ምንዛሪው ራሱ ለሌላ አገልግሎት እንዲውል ለመድኃኒት ለመሳሰሉ ነገሮች እንዲውል ጉልህ ተዋጽኦ ይሰጣል ይሄ ስራ። ለዚህ ውጤት መንግስት ግብርናን በማዘመን ሂደት ውስጥ አዳዲስ ቴክኖሎጂዎችንና የተሻሻሉ ግብዓቶችን ከመጠቀም ባሻገር ለዘመናት ያልታየውን የሀገር የውሃ አቅም ጥቅም ላይ ማዋልን ትኩረት አድርጎበት መስራት መቻሉ ነው። በተለይም ከዓመት እስከ ዓመት የማይነጥፉ ወንዞችን በመጠቀም የሰጡትን አብቃይ በሆነው አፈር የመስኖ ስራን ማጠናከር ለተገኘው ምርታማነት ትልቅ ድርሻ አለው። የኢትዮጵያን የግብርና ስራ አዘምኖ ምርትና ምርታማነትን ለማሳደግ መስኖን ማስፋፋት አማራጭ የሌለው ቁልፍ ተግባር ነው። መንግስት ግብርናን ለማዘመንና የኢትዮጵያን የምግብ ሉዓላዊነት ለማስከበር ሲል በየዓመቱ ለመስኖ መሰረተ ልማት ግንባታ ከ20 ቢሊዮን ብር በላይ በጀት ይመድባል። መረጃዎች እንደሚያሳዩት በኢትዮጵያ 38.5 ሚሊዮን ሄክታር መሬት ለግብርና አገልግሎት መዋል የሚችል ቢሆንም ጥቅም ላይ ውሎ የነበረው ግን ከ12 ሚሊዮን ሄክታር ያልበለጠ ነበር። ይሁንና ባለፉት 8 የለውጥ ዓመታት በዘርፉ ላይ ትኩረት ተደርጎ በመሰራቱ በኢትዮጵያ የታረሰው መሬት ከ32.6 ሚሊዮን ሄክታር በላይ እንዲሻገር አድርጎታል። ለዚህም በመስኖ የሚታረሰውን መሬት ሽፋን ለማሳደግ የተሰራው ስራ ተደማሪ አቅም ሆኗል። የኢትዮጵያ የመስኖ ሽፋን ከለውጥ በፊት 490 ሺህ ሄክታር ነበረ። ከለውጥ በኋላ ዘርፉን ለማሳደግ በሰራ ነው ብርቱ ስራ አሁን የመስኖ ሽፋናችን ወደ 2.4 ሚሊዮን በላይ ከፍ ብሏል። አሁን የተጀመሩ ፕሮጀክቶችም ሲጠናቀቁ ኢትዮጵያ የመስኖ ሽፋን ከዚህ በላይ በከፍተኛ መጠን የሚጨምር ይሆናል። በመስኖ ልማት ባደረግነው ጥናት ኢትዮጵያ 10 ሚሊዮን ሄክታር መሬት በመስኖ ሊለማ የሚችል መሬት እንዳላት አውቀናል። እነዚህ ለመስኖ የሚሆኑ ሰፋፊ መሬቶች በብዛት የሚገኙት ደግሞ በኢትዮጵያ ቆላማ አካባቢዎች ነው። በመስኖ ላይ የተመሰረተ ግብርና የፖሊሲና የሕግ ማዕቀፍ ማሻሻያዎች፣ የግብርና ዘርፍ ማበረታቻዎች፣ አረንጓዴ አሻራ እንዲሁም የሌማት ትሩፋት ስራዎች የግብርና ምርታማነትን ለመጨመር ትልቅ ሚና ተጫውተዋል። እነዚህ ስራዎች ተዳምረውና በዘርፉ የተገኙ ውጤቶች ተለክተው ኢትዮጵያ የምግብ ሉዓላዊነቷን የማረጋገጥ ጉዞ እውን እንደሚሆን እርግጥ እየሆነ ወደሚጨበጥ ብርሃን እየተጓዘች ለአፍሪካውያንም ተስፋ መሆን ችላለች። በብዛት ስንዴ ይመጣልን የነበረው ከሩሲያና ዩክሬን እንደነበር መርሳት የለብንም። ጦርነቱ መከሰቱ እዚህ ላይ ጫና በመፍጠር አቅርቦቱን አስተጓጉሏል። ኢትዮጵያ አሁን በዚህ አምራችነቷ ከቀጠለች የአገሪቱ ማዕከል እንደምትሆን በእርግጠኛነት መናገር ይቻላል። ወደ አውሮፓና ሌሎች ሩቅ ሀገራት የምንከራተትበት እዚሁ በአፍሪካ እንፈተዋለን። የተመለከትነውም የሚደነቅ እድገት ነው። ናይጄሪያ፣ ጋና፣ ሌሎችም ሀገራት ግዢያቸውን እዚህ ያደርጋሉ። ይህ ደግሞ የኢትዮጵያን ጂዲፒ የሚያሳድግ ትልቅ እድል ነው። ለአፍሪካ ለሶስተኛ ዓለም አርአያ ማንሆንበት ምክንያት የለም። ልክ አሁን በነበርነው ዚል መቀጠል ከቻል መሬት አለን እኮ ያልታረሰ ሰፊ መሬት አለን እኮ። ትላልቅ ወንዞቻችን እኮ እየፈሰሱ ናቸው። ዛሬ እኛ እየተራምን እየፈሰሰ ነው ያለውና ይሄን ሁሉ ነገር ሀብት ያለንን ሀብት
መሬት ውስጥ ያለውም በእጃችን ያሉንም በአግባቡ መጠቀም ከቻል አይ ቲንክ ሀገራችን በአጭር ጊዜ ውስጥ ቀይረን ወደምንፈልገው በዓለም ላይ ራሳችን ማየት የምንፈልግበት ቦታ ላይ ማድረስ የሚያስችለን ሁኔታ አለ። በዓለም ቀደምት የስልጣኔ ምንጭ የራስ አኩሪ ባህል ያላትና ለሌሎች አፍሪካ ሀገራት የነጻነት ተምሳሌት በመሆን ስሟ የሚጠራ ሀገር በምግብ ራስን ባለመቻል የረሃብ ታርጋ ተለጥፎባት መዝለቅ ለዚህ ትውልድ አንገት የሚያስደፋ ነው። ይህን ታሪክ የመቀየርና አኩሪ የታሪክ ገጽታዋን ያጠለሸውን የልመና ቀንበር የመስበር በምግብ ራስን ለመቻል የተጀመረው ስራ አሁን ላይ ፍሬው መታየት ጀምሯል።